ያው እነሱ በቃ እንደመጡ ዊና ደግሞ ባይኖር ይበልጥ ደስ ይለኝ ነበረ። ኤፊ ብቻውን ቢሰማ ኖሮ ይሄን ነገር ደስ ይለኝ ነበረ። እኔ ባል እንዳለኝ ነግሬክ ነበር አይደለ? አትከተሉኝ እናንተ በቃ አትከተለኝ ፍሬን ባላው ልቀስ ተቀመጣ ናሺ ተቀመጡ ውረድ እሺ ውረድና ተቀመጥ ተነሳ ትከፈተላችሁ ጭንቅላቱን ነው የምትደፈጠጡት። ሰላም እንዴት አላችሁልኝ የኔ ውድ ቤተሰቦች እንዲሁም ተመልካቾች? እግዚአብሔር ይመስገን ደህና ነኝ። እናንተም በየላችሁበት ሰላማችሁ ብዝት ይበልልኝ። ያው እንግዲህ ሰሞኑን በሁሉም ነገር እያያችሁ ነው። ትላንትና ያው ጠፍተን ነበረ። ነገሮች ያው አንዳንድ ቢዚ የሚያደርጉን ነገሮች አለው መቼ ታውቃላችሁ። ከፕሮግራም በኋላ እኔም እናቴ ጋር ምናምን የምሄድበት ብዙ ምክንያት አለኝና ከዚህ በኋላም ሌላ ፕሮግራም አለብን አይደለ? ያው ለምሊ በደንብ አድርጋ እየተናገረች ነው። እኔ ሀሳባችንን ባልናገርም ለምሊ ግን በቃ የሆነ ነገር እያደረገች የሰርጉን ቀን ራሱ መናገር ነው የቀራት እኮ። ግን እኔ ቀረብ ሲል ቀኑ እናገራለሁ ወይስ በቅርቡ ልናገር? ያው መምጣት ምናምን ነገር ያሰባችሁ ሰዎች ምናምን ካላችሁ እኔ ያው እንደ እንትን ሀገራዊ ባደርገው ራሱ ደስ ይለኝ ነበርና ሁላችሁም ብትመጡ የኛ ፋሚሊዎች በሙሉ የምር ከልቤ ደስ ይለኝ ነበር። ብቻ ለማንኛውም መስከረም ላይም ሌላ ፕሮግራም አለብን። ለዛም ካሁኑ ቀድመ መዘጋጀት ያለብንን ነገር ካሁኑ እየተዘጋጀንም ስለሆነ ነውና ቢዚ ስንሆንም አትፍረዱብን። ስንጠፋ ለመረሳት አይደለም ለመናፈቅ እንጂ ብቻ በዛ ኬዝ ነው የጠፋሁት። ያው ኢፊ ታውቁታላችሁ ዊና ሲመጣ ማለት ነው እኔን ጣል እያረገኝ ነው ወገን። የምሬን ነው የምላችሁ እንዴ በቃ ከዚህ በኋላ እኮ ሽማግሌ ልኮ ምናምን ነገር ተፈቅዶለት እሺ ተብሏል አይደለ? ኃላፊነቱ ነኝ አይደለ? እኔን ትቶ መውጣት የለበት። ግን ይኸው የወንድ ጓደኛውን እሱ ሲያገኝ እኔን እያረሳኝ ነው። ብቻ ንገሩልኝ፣ አስጠንቅቁልኝ። ግን ይሁን ችግር የለውም ዊና ስለሆነ ላልፈው እችላለሁ። ትዕግስት ይኖረኛል፣ ችግር የለውም። ብቻ ለማንኛውም ወጥተዋልና ከዛ ሲመለሱ ያው ብዬ እንደምነግራችሁ አላቅም። ያው ዛሬ እንግዳ አለብኝ። የሚመጣው እንግዳ ምናልባት ብዙ ጥያቄዎችን ሊጠይቀኝ ይችላል። እናንተ የምትጠይቁትን ጥያቄ ራሱ ሊጠይቀኝ ይችላልና ምናልባት ለሱ መመለስም ሊኖርብኝ ይችላል። ምክንያቱም አላቅም ለኢፊ እንደምታውቁት ነው አልነገርኩትም እና ከባድ ነው ስላችሁ ፊት ለፊት መናገር ስለማልችል ነው። እሺ ባይዘዊ ይሄን ሐሳቤ ቁጭ አድርጌ ለእንግዳ መናገር እየፈለኩት ያንን ሐሳቤን ቀጥታ ለኢፊ እንዴት ብዬ እንደምነግረው ግራ ስለገባኝ ነውና ከዛ ለእንግዳ ስነግረው ግን ኢፊ መቼስ የሐሳቤን በሙሉ ይረዳኛል ብዬ አስባለሁኝና እናንተም ደግሞ እየጠየቃችሁኝ ያለው ነገር ስለሆነ ያንን ጥያቄ ልክ በእንግዳይ አስመስዬ ለእንግዳይ እየመለስኩለት እንግዳይ ነግራቸዋለሁ። ለእናንተ አይታይ እንግዳይ ለእናንተ አይታይ፣ ለእኔ ግን በደንብ ይታያልሽ እንዳደነግጡ። ብቻ ግን ለዛ እንግዳይ ቁጭ አድርጌ የእናንተንም ሀሳብ ለሱ ሲጠይቀኝ እኔ ስመልስለት ከዛ ደግሞ ኤፍሬም ደግሞ ያንን ነገር ይረዳኛል ብዬ አስባለሁ። ከዛ በኋላና እኔ የምናገረው ነገር አለ ስላልኩ ነው መሰለኝ እንደዚህ የቆዩት። በሩ ቆለፍ ግን ለማንኛውም ሀሳብ መናገር ማለት ነው አልገባችም። በጣም ከባድ ነገር ነውና ገና ናቸው አልመጡም። እንግዳይን ቆየብኝ ወገን። እንግዲህ ሀሳቡን እንዴት እንደምናገር ገና ከሆኑ ግን ቆይ እንግዳይ አንኳኩቶ የሚገባ ሰው አይደለም። እሺ ዝም ብሎ የሚቀመጥ ሰው ነው እና እንደዚህ ይቀመጥ በሩ እንደዚህ ቀድሞ የሚመጣው እንግዳይ ነው ብዬ አስባለሁኝና ብቻ ያው እነሱ በቃ እንደመጡ አላውቅም። ዊና ደግሞ ባይኖር ይበልጥ ደስ ይለኝ ነበረ እና ኤፊ ብቻውን ቢሰማ ኖሮ ይሄን ነገር ደስ ይለኝ ነበረ። ያው ዊናም ግን የኤፊ ጓደኛ አይደል? ስለዚህ ይረዳኛል፣ ችግር የለውም ብዬ አስባለሁኝና አልገባችሁም። እናንተ አልተረዳችሁም። እናንተ እኮ ገና ሀሳቤን እኮ ገና እናንተ አልተረዳችሁትም፣ አላወቃችሁትም።
ዊና ያው አላውቅም። በቃ ምን ልበላችሁ አልተረዳችሁም እኮ እናንተ ሀሳቤን እናንተ ገና አልተረዳችሁትም። በጣም ጨንቆኛል። ወይኔ ጉዴ የምር ኤፍሬምማ ማለት ነው ይሄን ነገር እንትን ሲል አላውቅም ምን ሊያደርገኝ እንደሚችል ገና ካሁኑ እያሰብኩት። ኤፍሬምን ታውቁታላችሁ መቼስ ከዚህ በፊት እንደዚህ አይነት ነገር ሲያይ ሲሰማ እንዴት እንደሚል ታውቁታላችሁና ዛሬ ደግሞ ከዛ የሚብስ ይመስለኛል። አላውቅም በቃ እንግዳይ እስከሚመጣ ልጠብቅ። ለምንድን ነው እንደዚህ እያየኸኝ ያለው? በእንግዳይ ቅር ብለዋል እንዳይልክ ማናችሁም እንዲላችሁ አልፈልግም ሲጀመር ማለት ነው። እና ደግሞ እንዴት ነኝ በመነጽር ከተመቻችሁ ላይክ አድርጉ። አይመጡም እንዴ? ካፌናን ብለው የሁሉ ሰዓት ሲጀመር እኔ የምናገረው ነገር ስላለ ነው አይደለ? ይሄ ሁሉ ነገር በጣም እውነት እኮ ለመናገር ማለት ነው። ኦኬ አሁን አንተ እንደዚህ ነው ማለት ነው። አሁን አንተ የፈለከው ነገር ጥያቄ ይሄ ለመጠየቅ ነው በእንግድነት የመጣው ማለት ነው ቤቴ። እኔ መነጽሬን ሳላወልቅ አላይክም። በቃ ያመኛል፣ እንደዚህ ሳይ ያመኛል። እንደዚህ አድርጌ ነው ማይክ አሃ እሺ ያንተ ጥያቄ ምንድነው? ያቀባላው ልቀስ ኤፍሬም ቪታሚን ይኖርሽ ነው። እሺ ተቀመጣ ናሺ ተቀመጥ። ውረድ። እሺ ውረድና ተቀመጥ። ናሺ ያው ተቀመጥ። ይሄው ቦታ ልልቀቅል። ተቀመጥ። ይሄው ናሺ ውረድ። ለምን ልብ ካለ ለምን ወርድ አታወራኝም? ፊት ለፊት ለምን አታወራኝም እኮ? ውረድና አውራኝ። ውረድ። እሺ እኔ እንደ እንግዳክ ብሬክ ነው አይደለ የጠራውክ? እኔ ሐሳቤን በሙሉ ነግር ነው አይደለ የጠራውክ? እሺ ይሄው አልቃለ። ከመነጽሩ ምንድነው ችግር እንዴ? እኔ እኮ ትታየኛለህ፣ በደንብ እኮ ትታየኛለህ። እሺ ናውረድ አንዴ። እሺ ና ልለምንሽ ና እያሽ። ኦኬ መጣ። እሺ እሺ ጥያቄ ምንድነው? መቼስ ስለ ሰርግ በቃ የሁሉም ያንተ ሐሳብ ገብቶኛል። ስለ ሰርግ ልታወራኝ ነው አይደለ? እሺ አሁን አንተ የፈለከው እሱ ካላገባኝ አንተ ማግባት ፈልገህ ነው? እኔን አንተ ማግባት ፈልገህ? እሺ ቡና ማፍላት እንትን የለኝም። እሺ ቡና ማፍላት እንትን የለኝም። ሻይ ግን አፈላልሃለሁ። በቃ እዚሁ ጋር ሆነ ጠብቀኝ። በቃ እዚሁ ቁጭ በልና ጠብቀኝ። ሻይ አመጣልሃለሁ። ሲጀመር እኔ ላንተ ሻይ ማፍላት እንትን ራሱ የለኝም። እሺ ስኳር የለኝም፣ ቤት ውስጥ ስኳር የለኝም። እሺ ምንድነው ማፈላለ? በምንድነው ማፈላለ? ሻይ ላፈላ ነው። እስኪ እኔን አናግሪኝ። ምን ሆነሽ? ሻይ ላፈላ ነው። እስኪ መጀመሪያ ተረጋጋልኝ። ሂድልኝ አንዴ። ለማን ነው የምታፈይው? ንገሪኝ። ይሄው እንግዳ መጥቶብኛል። ማንም እኮ የለም ያለ ነው እኮ ዊና። እኔ ነኝ። ቡና እኔ ማፍላት አልችልም። ሰውዬ እንዴ ለምን ማትረዳኝ? ማን ነው እናውራው? ያውላችሁ በቃ የእናንተን መጠየቅ ነገር የሚፈልገው ነገር ካለ ማን ነው ታውቂዋለሽ? ዞር በልልኝ። እኔ ማን ነኝ? ማን ነው? ህዩ ማን ነው? እሺ ለምዝቺ ጋር ቡና እኔ ማፍላት አልችልም። እኔ ከባሌ ውጪ ቡና ለማንም አፍልቼ አላውቅም። አትሰማኝም? እንደንተ ሰውዬ ያዛት ቆይ ላፍላለህ። ስኳር ግን የለኝም። እኔ ለአንተ ስኳሪን አላባክንም። ህዩ ኤፍሬም ነኝ እኮ። ተረጋጊ። ቆይ አንዴ። ኤፍሬም ነኝ። ባልሽ ነኝ።
እሺ እንካ ጠጣ ይኸው እንካ ተቀበለኝ እሺ ተቀበለኝ ኦኬ እኔ እንዳጠጣ ነው የምፈልገው እኔ አንተን ቆይ እዩ አይደለም አንዴ እዩ ቆይ እሺ አበል አጠጣለሁ እሺ እንካ ጠጣ እሺ ጠጣ እሺ ምንድነው ችግር ናሽ ና መኝታ ቤት ገብተን እንድናወራ ነው አይደል ናሽ እናንተ እዛ ሁኑልኝ አንዴ በቃ ወደታች ለምንድን ነው እየሆንክ ያለኸው? እኔና ዊናን ያለ ነው ማንም የለም። እዩኔና ኤፍሬም እኮ ነው ያለ ነው። እሺ እስኪ አንዴ ውጡልኝ አንዴ እስኪ ና ግባ ና ግባ ከኔ ጋር ማደር ነው የፈለከው? እኔ ባል እንዳለኝ ነግሬክ ነበር አይደለ? ኦኬ እኔ አንተን አግብቼ እንድኖር ነው ማለት ነው የምትፈልገው? እኔ እኮ ነገርኩህ እኮ አይደለ? እሺ አውራኝ ቆይ እስኪ አንዴ እስኪ ተወኝ እስኪ አንዴ ከባሌ ጋር ማውራት ፈልጋለሁ ከአዲሱ ባሌ ጋር እንደ ማውራት ፈልጋለሁ አዲስ ባል እስኪ ምንድን ነው እሱ እሺ አንዴ እኔ ምንም አልታመምኩኝም እኮ አንዴ እኔ አልታመምኩኝም እሺ አንዴ ውጡልኝ እስኪ እሺ ውስጥ ገብቼ ላስተኛ ናሺ ስለምን ማስተኛት ነው የምታወሪው አንቺ ልጅ እንዳይበርድ ፈልገህ እሺ ያዛት እንደዚህ ግዛት ይላል አንተ ጥላት ምን ሆነሻል? እሺ አንተ በሰርግ ልታገባኝ ማለት ነው? ያዛት በቃ እሺ እንደዛ ከሆነ እኔ ብቻ ነኝ እኮ በሰርግ ማገባሽ አንተና ገባሃለሁ በቃ እሺ አንተና ገባሃለሁ በእግዚአብሔር ይያባ እሺ ገባሃለሁ ና ተከትለኝ ና እሺ ልደውልለት እንጃ በቃ አብሬው እንድኖር ነው ማለት ነው የሚፈልገው እሺ ያው ተከትለኝ መጥቷል ይጆሊድ ምኑን እሱን ሰውየው አይ እዚህ ጋር ይቀመጥ ቆይ ይጆሊድ እዚህ ጋር ተይው ተከትለኝ መጥቷል ይጆአለው ተከትለኝ መጣ አላስከውም እሱን ጭራሽ ልትይዘው አትችልም እና ደግሞ ለምንድን ነው ደግሞ አትቀመጥበት አንተ ወደ ተጠጋ ቁር አድርገው አትጨፍልቁት እሱን አትጨፍልቁት ተነሳ ትደፈጥጣላችሁ ጭንቅላቱን ነው የምትደፈጥጡት ምንም ነገር የለም እኮ ህዩ ቆይ መጀመሪያ ጭንቅላቱን ነው የምትደፈጥጡት በቃ ቁጭ በይ ህዩ ምንም ነገር የለም እዚህ ጋር አሁን ደግሞ ባሌ ላደርገው ነው ለምንድን ነው የምትረግጡት ባልሽ እኔ ነኝ እኮ እሱ ኤፍሬም ነው ማናት ሲጀመር እናንተ እዚህ ቤት እኔ ነኝ ባልሽ ይሁን ኤፍሬም ውጡልኝ ቤቴ እኮ ነው ወዴት የምን ቤት ያንቺ ባል ነኝ እኔ የምን ቤት ባል ቤቴ ነው ውጡልኝ ማሩት ፈቅዳለ እሱ ስለ ሰርግ እያወራኝ ነበር አይታየህም አይታየው ስለ ሰርግ እያወራኝ ነበር እሱ ነው ባልሽ ህዩ ባልሽ እሱ ነው ኤፍሬም ዘበል እስኪ እጄን ወደዛ አድርጋ ደማ ተከለለኝ ወደዛ እሺ አሃ አንተ የምትፈልገው እንደዛ ነው ማለት ነው እና ሱፍ መልበስ አትፈልግም ሱፍ አትወድም ነው ሱፍ አትወድም እኔም እኮ አልወድም ታውቃለህ ግን ለቀነቅም እኔ ጃኒ ሲጀምር ማለት ነው ያንተ ሐሳብ ተመችቶኝ ነበረ ታውቃለህ አሙድ ምንድነው ያልብላችሁ ሲጀምር እናንተ ተፈልጉት በስ ናውጣልኝ ለብቻው ማለት ፈልጋለሁ እሺ አንዴ ምግብ አቅርቢልኝ ደግሞ እያለኝ ነው እርቦኛል እርቦሃል እኔ ምንም ወጥ አልሰራሁኝም ግን ላንተ ከሆነ እሰራልሃለሁ ይኸውልህ ቅድም ግን ስላስቀየምኩ ይቅርታ ደግሞ ቦታ ቀይር ና ወደዚህ ጋር ፊት ለፊት እንድትሆን ማለት ነው ና ወደዚህ በዚህኛው በኩል ተቀመጥ በዚህኛው ቲቪ መክፈት ከፈለክ ምናምን ደግሞ ይሄውና እሺ ቲቪ መክፈት ስትፈልግ ይሄው ሪሞቱ እዚህ ጋር አድርጌልሃለሁ ምግብ እሺ አመጣልሃለሁ ምግብ አላስበላ አሉክ ምን አሉክ እኔ ግን አበላሃለሁ እሺ
ለምን ነው ከአዲሱ ባሌ ጋር ሰላሜን የምትነሱኝ? ማን ነው ባልሽ? እኔ እኮ ነኝ ባልሽ እያለ። እሺ አሁን መጀመሪያ ምግብ ላብላው ርቦታል። ማን ነው ባልሽ? እኔ እኮ ነኝ እያ እሺ ላጉርስክ በቃ እሺ እነዚህ ጋር አጉርስ ከሉኒ በቃሽ ትረብሽኝ እስኪ ውጡልኝ አንዴ ተረጋጊ ቆይ እዩ ባልሽ እኮ እኔ ነኝ እያ እኔ ነኝ ባለፈው ሽምግልና የላኩት እናንተ ጋር የለም እዚህ ጋር አልፈልግም ሽምግልና ልክ ያለው እኮ እናንተ ቤት የምን ሽማግሌ ነው የምትለኝ? ላገባሽ ቤተሰብሽን ጠይቄያለሁ። ሽማግሌ ነው እያልከው ነው? ሽማግሌ አይደለም። ይኸው እስኪ ገና ምንም አንድ ሽበት ራሱ አልወጣበትም እኮ ምን ጎደለ? አሁን እሱ ምንም አልጎደለው። ሽማግሌ ሆኗል እያልከው ነው? ተረጋጊ። ቆይ ሽማግሌ አይደለም። ይኸው እስኪ አንድ ሽበት እንኳን የለበትም ፀጉሩ ላይ። እንደውም ከእናንተ ራሱ እሱ ይሻላል። እናንተ ስትጀመር አርጅታችኋል። ስትጀመር ሁለታችሁ ነሻ በልሽ ብለሽ አንተ ፈተም አይደለ? አውቃለሁ ሙያ የለ። እሺ አንተ ደግሞ ሙያ የለሽም ልትለይ ባልሆነ። እሺ የምር ታገባኛለህ? ሙያ ባይኖረኝም ታገባኛለህ? በቃ እሺ የምታገባኝ ከሆነማ ልብሴን ይዤ እመጣለሁ። በቃ እንዳትመጡ ምን እያልሽ ነው? ለምን ትከተሉኝ? ሻንጣዬን ይዤ ከሱ ጋር ልሄድ ነው። ይሄ ነገር እንዳታስ እሺ ተው ምንድነው ገመቱ? ሻንጣዬን ይዤ ልሄድ እፈልጋለሁ። ከሱ ጋር መሄድ እፈልጋለሁ። ውጡልኝ በቃ ውጡልኝ። እስኪ የት እንደምትሄጂ አይሻለሁ። አንዴ ደግሞ ክፈቱልኝ። ደግሞ አግዙኝ። ወይስ እንደሄድላችሁ አትፈልጉም ነው? ሌላ አግብቼ እንደወጣ አትፈልጉም ነው? ሁሌ ከእናንተ ጋር ልታኖሩኝ ነው አይደል የምትፈልጉት? አንዴ ክፈትልኝ። ታስገባሁኝ። የኔ ነው እሱ ጃኬት። የማን? የኔ። ለሱ ሰጠዋለሁ፣ ለባሌ ሰጠዋለሁ። የኔን ጃኬት ለባልሽ? አዎ ሰጠዋለሁ። ለባልሽ ስላለ እንዴ አንተ ማን ነው ባለው? አስገቡልኝ። ይሄን ነው። ይሄ ማን ነው? የኔ ሱሪ ነው። እሺ ይሄን ሰጠዋለሁ። አስገባልኝ። ያንተስ? እሺ ሌላ የለህም? ልብስ የለውም ባሌ። አዲሱ የለውም ባሌ። ግን ወጣት ነው፣ ገና ነው። ስለዚህ ይሰራና ሌላ ልብስ ያዘጋጃል። አዳምጪኝ። እኔ ባለፈው ማለት ነው እናንተ ጠብቀኝ። እሺ መጣው። አዳምጪኝ። እኔ መጣው። እሺ አዳምጪኝ። እናንተ ቤት ሽማግሌ ልኬያለሁ። ሽማግሌ አድርገህ ላገባሽ ማለት ነው። ላከው እሱ ሽማግሌ አድርገህ አይደለም። እሱን አይደለም የላከው እዩ። እሱ ኤፍሬም ነው ባልሽ። ምን አልከኝ? ያንቺ ባል ኤፍሬም። እሱ ያንቺ ባል ኤፍሬም ነው። ኦኬ አጅተናል ማለት ነው። እሷ አይደለም። እሺ ታዲያ ለምንድን ነው ታዲያ ሽማግሌዎችን የምትልከው? ቤተሰቦችሽን ሊያስፈቅድ ላግባት ብሎ ሊያስፈቅድ። ቆይ ተረጋጊ መጀመሪያ። ኦኬ እኔ አንተን ማግባት አልፈልግም። ለምንድን ነው እኔ ሳላቅ ሲጀመር ለምን ሽማግሌዎች ላክ? አውቀሽ ነበር አንቺ። ለምን ይኸውልሽ ቤተሰብሽ አንዴ ፈቅዷል። በቃ አግባት ተብዬ ተፈቅጃለሁ። እኔ ሳልፈቅድ አንቺ መፍቀድ አይጠበቅብሽም። በቃ ፈቅደሻል አንቺ። እሺ አንቺ ፈቅደሻል። እኔ አልፈቀድኩኝም። መጀመሪያ ፈቅደሻል። እኔ አልፈቀድኩኝም። እኔ አሁን የሆነ ይሄ ቀለበት የኔ ነው። እኔ ነኝ ያሰርኩልሽ። ይሄ ቀለበት አይደለም። ማን ነው ታዲያ? ብረት ነው። ውሰደው። ይሄ ቀለበት ብረት ነው። አዎ እሺ አሁን ያኛው እንትን ማለት ነው እየጠበቀኝ ነው ያለው። አገባሻለሁ ብሎኛል። አገባሻለሁ ብሎኛል። ስለዚህ ሻንጣኝ ክተትልኝ፣ ደግሞ ልብስን ክተትልኝ። ምናልባት እሱ ልብስ ላይኖረው ይችላል። ሲበርደን የምንለብሰው ደግሞ ላይኖረንም ይችላል። ክተተው ያንተን ልብስ። እሺ ስትጋልኝ ይበቃዋል። ይሄ ይበቃዋል። አንቺስ? እኔ ችግር የለውም። የሱን ለብሳለሁ። ሁለት ልብስ አንድ ጃኬት ባሌ ሁለት ልብስ አዘጋጅቼልሃለሁ። እሺ ሁለት ልብስ፣ አንድ ሱሪ፣ አንድ ገምት አንዱን ገምት። አንድ ሱሪ፣ አንድ ጃኬት፣ ሁለት ሱሪ፣
ሰርቄልሃለሁ። አልገባኝም፣ ማን እንደሆነ አልገባኝም። ይመስለኛል ሊሰጠኝ አስቦ ነው እና ከሱ ሰርቄልሃለሁ። ጠብቀኝ፣ ሻንጣዬን ይዤ ይመጣል። እኔ ልብስ አያስፈልገኝማ ባሌ ማለቴ ገና ልታገባኝ ነውና ሰርግ ምናምን ነገር እናደርጋለን አይደለ? እሺ አንተ ሱፍ ትለብሳለህ? ሱፍም ከሱ ልስረቅልህ። እሺ ሱፍም ስረቅልኝ ብሎኛል። ስለዚህ ሱፍ አውጣልኝ። ሱፍ አስገቡልኝ። ለሰርግ ምናምን የሚለበሰው ለሰርግ። ከዛ ከኔ ጋር እንደዚህ ነው ተያይዞ የሚሄደው እንደዚህ። ኦኬ። ከዛ እስኪ እንዴት ነው የሚሄደው? እስኪ አሳየኝ። አዎ ግን አንተ ምንም ሱፍ የለበስክ ራሱ አትመስልም። ጥቁር ነገር አትለብስም እንዴ? ጥቁር ነገር የሴጣን ነው ጥቁር ነገር። እና ነጭ ሱፍ ነው ታዲያ የሚለብሰው ባሌ? ነጭ ሱፍ ነው የምንለብሰው ባሌ? ነጭ ሱፍ? አይ ጥቁር ነው ብሏል። እሱ ጥቁር ነው። እሱን አውልቀውና ጥቁር ሱፍ ልበስ። እስኪ ደግሞ በአንተ ነው ደግሞ መለማመድ የምፈልገው። እንዴት ነው አሁን የምንሄደው ከባሌ ጋር? እንሂድ፣ ወደዚህ ተጠጋ። እንሂድ። ኦኬ እንሂድ። ከሰየ ትቻለሁ። ይቆጣል። ከአንተ ጋር ሲያየኝ ደግሞ ይቆጣል። የማገጥኩበት ሊመስለው ይችላል። ስለዚህ መሄድ ብቻ ነው ያለብኝ አሁን። ተነሳ ባሌ፣ ተነሳ፣ እንውጣ። ቶሎ በል ባሌ፣ ተከተለኝ። ቶሎ በል። ለምንድን ነው አንተ ሄዷል የምትንቀራፈፈው? ልቀቀኝ። እሺ አሁን ልቀቀኝ። አንተኛው ልቀቀኝ። ጠብቀኝ። አትከተሉኝ እናንተ በቃ አትከተለኝ። ፍሬን ጠብቀኝ። እሺ ይኸው መጥቻለሁ።